21ኛው ጥያቄ ላይ ደርሰናል። እንዲህ ይላል የአንግል መጠኑ 150 ዲግሪ የሆነ አንግል ምን ተብሎ ይጠራል ይላል። እሺ 6 አይነት አንግሎችን ተምራችኋል አይደል? እነዚህን 6 አንግሎች ላስታውሳችሁ። የመጀመሪያው ሹል አንግል ወይም ደግሞ አኪዩት አንግል ይባላል በእንግሊዝኛ። የአንግል መጠኑ ከ0 ዲግሪ እስከ 90 ዲግሪ ድረስ ነው። ሁለተኛው ማዕዘናዊ አንግል ወይም በእንግሊዝኛ ራይት አንግል ይባላል። የአንግል መጠኑ 90 ዲግሪ ነው። ሶስተኛው ዝርጥ አንግል ወይም በእንግሊዝኛ ኦፕቲዩስ አንግል ይባላል። የአንግል መጠኑ ከ90 ዲግሪ እስከ 180 ዲግሪ ድረስ ነው። አራተኛው ዝርግ አንግል ወይም በእንግሊዝኛ ስትሬት አንግል ይባላል። የአንግል መጠኑ 180 ዲግሪ ነው። አምስተኛ ጥምዝ አንግል ይባላል ወይም በእንግሊዝኛ ሪፍሌክስ አንግል ይባላል። የአንግል መጠኑ ከ180 ዲግሪ እስከ 360 ዲግሪ ነው። የመጨረሻው ደግሞ ክብ ወይም ደግሞ ሰርክል ነው። የሰርክል የአንግል መጠን 360 ዲግሪ ነው። ስለዚህ አሁን ወደ ጥያቄው ስንመለስ የአንግል መጠኑ 150 ዲግሪ የሆነ አንግል ምን ተብሎ ይጠራል ነው የሚለው። ስለዚህ 150 ዲግሪ ከነዚህ ውስጥ የት ውስጥ ነው የሚገባው? ይኸው በ90 ዲግሪ እና በ180 ዲግሪ መካከል ነው አይደለም ያለው 150 ዲግሪ። ስለዚህ ዝርጥ አንግል ወይም ኦፕቲዩስ አንግል ነው የሚባለው። ስለዚህ መልሱ ሐመር ውሃ ነው ማለት ነው፣ ዝርጥ አንግል። ወደ ቀጣዩ ጥያቄ እንለፍ። 22ኛው ጥያቄ እንዲህ ይላል የ35 ዲግሪ ቀጥ አሟይ ከሚከተሉት ውስጥ የቱ ነው ይላል። ኦኬ የሁለት አንግሎች ድምር 90 ዲግሪ ከሆነ እነዚህ አንግሎች ቀጥ አሟይ አንግሎች ይባላሉ። ያ ማለት የተሰጣችሁ አለ አይደለም 35 ዲግሪ እንደገና የተጠየቃችሁት አለ ሲደመር የማናቃት የተጠየቃችሁት እኩል ነው 90 ዲግሪ ነው ማለት ነው። ኦኬ ስለዚህ እቺ የተጠየቃችሁትን ለማግኘት እቺ ጥያቄ ምልክት ያደረኩባትን እኩል ነው ታደርጉና 90 ዲግሪ አድርጋችሁ ከዛ 35 ዲግሪን ወደዚህ ስታሻግሩት ማይነስ ይሆናል አይደል? ማይነስ 35 ዲግሪ ይሆናል ማለት ነው። ስለዚህ እቺ ጥያቄ ምልክት የተደረገባት 90 ሲቀነስ 35 ስንት ይሆናል? 55 አይደለ? ስለዚህ 55 ዲግሪ ነው መልሱ ማለት ነው። ሀ ነው መልሱ ማለት ነው። ወደ ቀጣዩ ጥያቄ እንሻገር። 23ኛው ጥያቄ እንዲህ ይላል በምስሉ መ1 እና መ2 ትይዩ መስመሮች ናቸው። መ3 ደግሞ ቆራጭ መስመር ነው። የሸ ዋጋ ስንት ነው ይላል። እንግዲህ ምስሉን የምትመለከቱት ነው። መ1 ማለት ይሄኛው መስመር ነው። መ2 ማለት ደግሞ ይሄኛው መስመር ነው። መ3 ማለት እነዚህ ሁለት ትይዩ መስመሮችን የሚቆርጠው መስመር ነው። ትራንስቨርሳል ይባላል በነገራችን ላይ በእንግሊዝኛ። እነዚህ ሁለት መስመሮች ትይዩ ናቸው ወይም በእንግሊዝኛ ፓራሌል ናቸው ተብላቸዋል። ስለዚህ ይሄኛው አንግልና ይሄኛው አንግል ፍርቅ ውጫዊ አንግሎች ይባላሉ። በእንግሊዝኛ ኦልተርኔት ኤክስቴሪየር አንግልስ ይባላሉ። እና እነዚህ ሁለት አንግሎች እኩል ናቸው፣ ኮንግረንት ናቸው። ያ ማለት 2 ሸ ሲደመር 18 እና እዚሽ ጋር ያለችው አንግል ማለት 30 ዲግሪ እኩል ናቸው ማለት ነው። ስለዚህ እነዚህ ሁለቱ እኩል ከሆኑ 2 ሸ እኩል ነው አድርገን 30 ዲግሪ ሲቀነስ 18 ዲግሪ እናደርጋለን። 18ን ወደዚህ ስናሻግራት ማይነስ ትሆናለች። ራይት ሶ 2 ሸ እኩል ነው 12 ዲግሪ ይሆናል ማለት ነው። ስለዚህ ሸን ብቻውን ለማግኘት ኦቨር 2 እናደርጋለን። ስለዚህ 2ን ስታጠፋ ሸ እኩል ነው 12 ኦቨር 2 ወይም 12 ሲካፈል ለ2 ማለት 6 ዲግሪ ይሆናል ማለት ነው። ስለዚህ ከምርጫዎቹ መካከል 6 ዲግሪ መ ነው መልሱ ማለት ነው። እንቀጥል። 24ኛው ጥያቄ እንዲህ ይላል ለማንኛውም ካሬ የእያንዳንዱ ውስጣዊ አንግል ልኬት ስንት ነው ይላል። ካሬ ነው የተባላችሁት ልብ በሉ እንበልና አሁን እዚህ ጋር የሳልኩት ለምሳሌ ነው። እንግዲህ ይሄኛውም ጎን ይሄም አራቱም ጎኖቹ እኩል ከሆኑና እንደገና ደግሞ አራቱም አንግሎቹ ይሄኛው አንግል ይሄም አንግል ይሄም እነዚህ አራቱም አንግሎች 90 ዲግሪ ከሆኑ እንዲህ ያለው ምስል ካሬ ይባላል። ስለዚህ አሁን ጥያቄው ላይ ለማንኛውም ካሬ የእያንዳንዱ ውስጣዊ አንግል ልኬት ስንት ነው ነው የሚላቸው። ስለዚህ የውስጣዊ አንግሉ ልኬት 90 ዲግሪ ነው ማለት ነው። ስለዚህ መልሱ ሀ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 25ኛው ጥያቄ እንዲህ ይላል አንዱ አንግል ማዕዘናዊ የሆነና ሁሉም ጎኖቹ እኩል ርዝመት ያላቸው ፓራሌሎግራም ምን ተብሎ ይጠራል ይላል። ስለዚህ ከተሰጣችሁ መረጃ ፓራሌሎግራም ነው የተባላችሁት አንደኛ ነገር። ሁለተኛ ነገር ደግሞ ሁሉም ጎኖቹ እኩል ናቸው ተብላችኋል። ስለዚህ ፓራሌሎግራም የሆነ እንደገና ሁሉም ጎኖቹ እኩል የሆኑ ከነዚህ አማራጮች ውስጥ ካሬ ብቻ ነው። ስለዚህ መልሱ ሐመር ውሃ ነው ማለት ነው። ክብ ሲጀመር ፓራሌሎግራም አይደለም። ስለዚህ ሀ መልስ መሆን አይችልም።
ሬክታንግል ፓራሌሎግራም ነው በእርግጥ ግን ሁሉም ጎኖቹ እኩል አይደለም። ስለዚህ ሬክታንግልም መልስ መሆን አይችልም። ጎነ 3 ፓራሌሎግራም አይደለም። ስለዚህ ጎነ 3ም ትክክለኛ መልስ አይሆንም። ስለዚህ መልሱ ካሬ ነው ማለት ነው። ምክንያቱም ካሬ አራቱም ጎኖቹ እኩል የሆነ ፓራሌሎግራም ነው። ለዛ ነው ሐመር ውሃ ነው መልሱ የተባለው። ወደ ቀጣዩ ጥያቄ እንለፍ። 26ኛው ጥያቄ ላይ ደርሰናል። እንዲህ ይላል፣ ከሚከተሉት ጠጣር ምስሎች ውስጥ የገጾች ብዛት 4 የሆነው የቱ ነው ይላል። ስለዚህ ከነዚህ አራቱ ጠጣር ምስሎች መካከል 4 ገጾች ያሉት የትኛው ነው? ይሄኛው ነው አይደለም? ጎነ ሶስታዊ ፒራሚድ ይባላል። ጎነ ሶስታዊ ፒራሚድ 4 ገጾች ነው ያሉት። ይሄኛው ገጽ አለ፣ ይሄኛው ገጽ አለ፣ በጀርባ ያለው ገጽ አለ 3፣ እንደገና ደግሞ ከታች ያለው ገጽ አለ። እነዚህ 4 ትራያንግልስ ወይም 4 ጎነ ሶስቶች ናቸው ገጾቹ። ስለዚህ ከተሰጧቸው አማራጮች መካከል 4 ገጾች ያሉት ጠጣር ምስል መላይ የተሰጣችሁ ጎነ ሶስታዊ ፒራሚድ ነው። ሌሎቹን ተመልክታችኋቸው ከሆነ በሙሉ ከ4 ገጾች በላይ ነው ያላቸው። ሀጋ ያለው ምስል ሬክታንግላዊ ፕሪዝም ነው። ስለዚህ ሬክታንግሎቹን መቁጠር ነው። ሬክታንግሎቹን ከቆጠራችሁ 6 ገጾች ነው ያሉት። ለላይ ያለው ምስል ትራያንጉላር ፕሪዝም ነው ወይም ጎነ ሶስታዊ ፕሪዝም ነው። የገጾቹን ብዛት ቆጥራችኋቸው ከሆነ 5 ናቸው። ይሄኛው ገጽ አለ። እንደገና ፊት ለፊት እንደዚህ አድርጋችሁ ብታዩት ትችላላችሁ። ስለዚህ ፊት ለፊት የምትመለከቱት ሬክታንግል አለ። እንደገና 2 ቤዞቹ አሉ። በነገራችን ላይ ይህ ጎነ ሶስታዊ ፕሪዝም ነው እና ቤዞቹ እዚህ ጋር የምታዩት ትራያንግል እና እዚህ ጋር የምታዩት ትራያንግል ጎነ ሶስቶቹ ናቸው። ቤዞቹ መሰረቶቹ ማለት ነው። ኦኬ። ስለዚህ 2 ጎነ ሶስቶች አሉ፣ 2 ገጽ ማለት ነው። እንደገና የፊት ለፊት የምታዩት ሬክታንግል አለ። ይሄኛው 3 ገጽ ማለት ነው። እንደገና ደግሞ ይሄኛው ምስል አለ 4። እንደገና ይሄኛው ምስል አለ 5 ገጾች አሉት ማለት ነው። ሐመር ውሃ ላይ ያለው ምስል ደግሞ ሬክታንግላዊ ፒራሚድ ነው። የገጾቹን ብዛት ከቆጠራቸዋቸው 5 ናቸው። ስለዚህ ከተሰጣቸው አማራጮች ውስጥ 4 ገጽ ያለው ጠጣር ምስል መላይ ያለው ጎነ ሶስታዊ ፒራሚድ ብቻ ነው ማለት ነው። ወደ ቀጣዩ ጥያቄ እንሻገር። 27ኛው ጥያቄ እንዲህ ይላል፣ ቀጥሎ የቀረበው ጠጣር ምስል ስንት መለያያዎች አሉት ይላል። ኦኬ፣ ይህ ምስል ሬክታንግላዊ ፕሪዝም ወይም ሬክታንጉላር ፕሪዝም ይባላል። ሬክታንጉላር ፕሪዝም 6 ገጾች አሉት። ይህ ገጽ እና ከታች ያለው ገጽ። በነገራችን ላይ ይሄኛው ገጽ እና ይሄኛው ገጽ የፕሪዝሙ መሰረቶች ናቸው። ከዛ ይሄኛው ገጽና ይሄኛው ገጽ አለ። ከጎንና ከጎን ያሉት 4 ማዕዘኖች ማለት ናቸው። ከዛ ይሄኛው ገጽ ፊት ለፊት የምታዩት 4 ማዕዘን እና ከሱ ጀርባ ያለው ይሄኛው 4 ማዕዘን ማለት ነው። አንድ ላይ ስትቆጥሯቸው 6 ገጾች ይኖሩታል ማለት ነው። ይህ ሬክታንጉላር ፕሪዝም ይህ ሬክታንጉላር ፕሪዝም 12 ጠርዞች አሉት። ጠርዞቹ ማለት እነዚህ መስመሮቹ ማለት ናቸው ባጭሩ። ስለዚህ መስመሮቹን ከቆጠራችኋቸው 12 ናቸው። ስለዚህ 6 ገጾች 12 ጠርዞች አሉት። መለያዮቹ ስንት ናቸው? መለያዮች ማለት ጠርዞቹ የሚገናኙባቸው ነጥቦች ናቸው። እንግዲህ ጠርዞቹ ማለት እነዚህ መስመሮች ናቸው ብያቸዋለሁ አይደለም? ለምሳሌ ይሄኛው ጠርዝና ይሄኛው ጠርዝ የትኛው ነጥብ ላይ ነው የሚገናኙት? እዚህ ይችኛዋ ነጥብ ላይ ይገናኛሉ አይደል? ስለዚህ ይችኛዋ ነጥብ አንድ መለያያ ነች ማለት ነው። እንዲህ እያልን ብንቆጥር እዚህ ጋር ያለችው ነጥብ 2ኛ መለያያ ትሆናለች። እዚህ ጋር ያለችው ነጥብ 3ኛ መለያያ ትሆናለች። እቺ ነጥብ 4ኛ መለያያ ትሆናለች። ከዛ እዚህ ጋር 5ኛ መለያ እናገኛለን። እዚሽ ጋር 6ኛ፣ እዚች ጋር 7ኛ መለያ ያለች፣ በስተመጨረሻ እዚሽ ጋር ደግሞ 8ኛ መለያ ያለች። ስለዚህ ብንቆጥራቸው 8 መለያዎች አሉት ማለት ነው። መልሱ ሐመር ውሃ ነው ማለት ነው። ወደ ቀጣዩ ጥያቄ እንሻገር። 28ኛው ጥያቄ እንዲህ ይላል፣ ዲያሜትሩ 10 ሳንቲሜትር የሆነ ክብ ሬዲየሱ ስንት ይሆናል ይላል። እንግዲህ ሬዲየስ እና ዲያሜትር ሪሌሽንሺፓቸው እንዴት ነው? ሬዲየስ እኩል ነው ሃፍ ዲያሜትር ነው አይደለ? ሬዲየስ ግማሽ ዲያሜትር ነው ራይት። ስለዚህ ዲያሜትሩ 10 ከተሰጣችሁ ሬዲየሱ ሃፍ ታይምስ 10 ነው ማለት ነው። የ10 ግማሽ ነው ሬዲየሱ ማለት ነው። ስለዚህ ሬዲየሱ 5 ሳንቲሜትር ነው የሚሆነው ማለት ነው። 5 ሳንቲሜትር። ምርጫው ላይ 5 ሴንቲሜትር ሀ ነው መልሱ ማለት ነው። ወደ ቀጣዩ ጥያቄ እንሻገር። 29ኛው ጥያቄ ደግሞ የስታቲስቲክስ ወይም የመረጃ አያያዝ ጥያቄ ነው። እንዲህ ይላል፣ በአዲስ አበባ ዩኒቨርሲቲ በ2012 ዓ.ም የተመረቁት ተማሪዎች ብዛት በሚከተለው ባር ግራፍ እንደተገለጸው ቢሆን በጋዜጠኝነት ሙያ የተመረቁት ስንት ናቸው ይላል። ኦኬ፣ እንደምትመለከቱት ይህ ባር ግራፍ ነው። ስለዚህ በጋዜጠኝነት ሙያ የተመረቁትን ለማወቅ ጋዜጠኝነት ጋር እንሄድና
ከዛ በኋላ ቀጥታ ይሄንን እናነባለን። ጋዜጠኝነት ሙያ ላይ የተመረቁት ሰዎች ባሩ የሚቆመው ስንት ላይ ነው? 150 ላይ ነው አይደለም የሚቆመው። ስለዚህ 150 ናቸው ማለት ነው በጋዜጠኝነት ሙያ የተመረቁት። ያ ማለት መልሱ ለነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ኦኬ የመጨረሻው ጥያቄ ላይ ደርሰናል። እንዲህ ይላል 30ኛው ጥያቄ ብዛታቸው ቀ የሆኑ ቁጥሮች ድምር 60 ነው፣ አማካያቸው ደግሞ 5 ነው። የቀ ዋጋ ስንት ነው ይላል። ኦኬ በጣም ቀላል። ስለዚህ የቁጥሮችን ድምር 60 ነው ተብሎ ተሰጥቷቸዋል። አማካያቸው ደግሞ 5 ነው ተብሎ ተሰጥቷቸዋል። ስለዚህ የተጠየቃችሁት የቀ ዋጋን ነው። አማካይ ማለት አንድ ፎርሙላ አለ አይደለም? መርሳት የሌለባችሁ ፎርሙላ አለ። አማካይ ማለት ጠቅላላ ድምር ሲካፈል ለብዛት ነው አይደል? ኦኬ ቺን ፎርሙላ መያዝ አለባችሁ። አሁን የተጠየቃችሁት ብዛቱን ነው። ኦኬ አማካዩ ተሰጥቷቸዋል፣ ጠቅላላ ድምር ተሰጥቷቸዋል፣ ብዛቱን ነው የተጠየቃችሁት። ስለዚህ ከዚህ ፎርሙላ ስንነሳ ብዛት እኩለው ቀ ማለት ነው። በጥያቄው መሰረት እኩለው ጠቅላላ ድምር ሲካፈል ለአማካይ ይሆናል ማለት ነው። ስለዚህ እቺን ማውጣት ከቻልን በቃ በጣም ቀላለው ማለት ነው ለመስራት። ስለዚህ ጠቅላላ ድምር የተሰጣችሁ ስንት ነው? ጠቅላላ ድምር 60 ነው ተብላችኋል። ስለዚህ 60 ሲካፈል አማካዩ ደግሞ ስንት ነው ተብላችኋል? 5 ነው ተብላችሁ የለ 60 ሲካፈል ለ5 ይሆናል። 60 ሲካፈል ለ5 ደግሞ 12 ይሆናል። ስለዚህ የቀ ዋጋ 12 ነው። ይህ ማለት መነው መልሱ ማለት ነው። እንግዲህ ተማሪዎች የ2015 የሚኒስትሪ ፈተናን በዚህ መልኩ ሰርተን አጠናቀናል። እንደጠቀማችሁ አምናለሁ። በጣም እንደተጠቀማችሁበት በርካቶቻችሁ በተለያዩ መንገዶች ሀሳብ አስተያየታችሁን አጋርታችሁኛል። በጣም ነው የማመሰግነው። ሌሎች እናንተን የሚጠቅሟችሁና ለፈተና የሚያዘጋጇችሁንም ነገሮች እየሰራው እዚሁ ዩቲዩብ ላይ ለቅላችኋለሁና እስካሁን ድረስ ሰብስክራይብ አድርጋችሁ የዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ አድርጉና ቤተሰብ እንሆን። እናንተ ከተጠቀማችሁበት ሌሎች ብዙዎችም ጋር ቢደርስ ስለሚጠቀሙበት ላይክ አድርጉት። እንደዛ ባደረጋችሁት ቁጥር ዩቲዩብ ለብዙዎች የማዳረስ እድል ስለሚኖረው ማለት ነው። ኔክስት ታይም ሳገኛችሁ ሌላ እናንተን የሚጠቅም ነገር ይዤላችሁ እመጣለሁ። እስከዛው ሰላም ቆዩ።